እሺ አላችሁ ቤተሰቦች ከስር እንዴት ተስፍሽ እግዚአብሔርን እነ ሳሪ ሁሉም ተስፍሽ የት ሄደ ሲታይ አካውንትክ ላይ ቤታ የሰጠችክ ቻሌንጅ ብቻ ነው ያለው። ኦኬ ቤታ እጇን ከአረብ ሀገራቶች ላይ ማንሳት አለባት የሚል ተቃውሞ ወጥቶናል። ትልቅ ስራ ሲሰራ ነበር። ይህንን 15 ቀን በጣም የጀጎልንም ሪፖርት እየሰራው ነበር። የዓመት መግባት ያለበትን አዳዲስ ፕሮጀክቶችም እየሰራው ነበረ። በጣም ብዙ ስራዎች በር ዘግተን መስራት ስለነበረብን ነው። እና አንቺ ግን አቀሳሰራችሁ ግን አናምን። እሺ እና አሁን ምንድን ነው ምን አለ አዲስ ነገር ግን እስኪ አንዳንድ ነገሮች ዘግበን። ምን ላይ ነበርክ? ምን አለ አዲስ ነገር ስለ ጆግልም ያለውን ነገር ወይ ቪዲዮ ሰርተክ እውነት ተስፍሽ የጠፋ እያሉ ነበርና በደንብ እንትን በል ማብራሪያ ስጣቸው። እና ደግሞ አንዳንድ ጉዳዮች አሉ ጀጎል ሊይዛቸው የሚገቡ ጉዳዮች ተስፍሽ በኋላ ሼር አደርግልሃለሁ። ልጆቹንም አገናኝሃለሁ። በተለይ 2 ልጆች ናቸው። ደስ የምታዩት እንትን ነው። ይሄ ዶክመንት ነው የሚገባው የተሰራ ሪፖርት የሚገባበት ነው። እና እነዚህ ነገሮች ሁሉ ሪፖርት ለሚመለከተው አካል ማስገባት ነበረብን። ይህንን አሰርተን ኦዲት አሰርተን የዓመት ሪፖርት እያስገባን ነበር። ከዛን የአዲሱን ዓመት እቅድም ማውጣት ነበረብን። አዲስ ደግሞ ትልቅ ፕሮጀክት ቀርጸናል። በዚህ 3 ወር ውስጥ የሚሰራ ስራ ስለ ፕሮጀክቱ በደንብ እንነግራችኋለን በሰፊው። ፕሮፖዛሎች እነዛን ነድፈን የምንሰራበት ጉዳይ ላይ እየጨረስን ነበር። እሱም በሰፊው እነግራችኋለሁ ሰሞኑን። እያንዳንዱን የጀጎልን ማንኛውም ሰው አባላት እንዲሆን ደግሞ የተመቻቹና በዚህ አዲሱ ዓመት በአዲሱ አሰራር የተስተካከለ ነገር አለ። ከዚህ በፊት መታወቂያ የምናወጣላቸውና አይዲ የሚፈልጉ ሰዎች ከኛ እገዛ የሚፈልጉ ሰዎች ብቻ እንዲሆኑ አድርገናል። ከኛ እገዛ የሚፈልጉ ሰዎች ብቻ አይዲ እንዲያወጡ፣ ሌሎቹ ግን ሜምበር ሆነው የትኛውም ዓለም ላይ ያሉ ሰዎች እገዛዎች እንዲያደርጉ። ምክንያቱም አሁን አይዲ ወጥቶላቸው እገዛ የማይፈልጉ የሚረዱን ሰዎች አሉ፣ ዩሮፕ ላይ ያሉ ምናምን። እገዛ የሚፈልጉ ብቻ አይዲ እንዲያወጡ። አይዲ የሚያወጡትም ስለከፈለው ስላልከፈለው አይደለም። በፍቃደኝነት ግን ከ1000 ብር ጀምሮ ቋሚ አባላቶች እንዲኖሩን እንፈልጋለን። ቋሚ አባላቶች ከ1000 ብር ጀምሮ እስከሚችሉት አቅም በየወሩ እንዲያደርጋለሁ የሚሉ ሰዎችን እንደ አዲስ መዝግቦ መታወቂያ የምንሰጠው ግን እገዛ ለሚፈልጉ ሰዎች ያለምንም ክፍያ ይሆናል ማለት ነው። መታወቂያ የሚፈልጉ ሰዎች እገዛ የሚፈልጉ ሬሰንት ላይ እርዳታ የሚፈልጉ ሰዎች መታወቂያ አይዲ ማውጣት አለባቸው። ቦርዱ ይህንን ሚቲንግ አድርገን እንግዲህ የወሰነው ምንድን ነው፣ ማንኛውም ሰው ችግር ላይ ያለ አረብ ሀገር ላይ ያለ ሰው ችግሩ እንዲቀረፍለት አገልግሎት የሚፈልገው ያለምንም ክፍያ አይዲ እንዲወጣለት ይሆናል ማለት ነው። ከዛ ውጭ ግን አገልግሎት ማይፈልግ ሰው ማንኛውም በዓለም ላይ ያለ ደግሞ የጀጎል አባል መሆን ይችላል። ስለዚህ ችግር ደርሶባችሁ ከዚህ በኋላ የምትመጡ ሰዎች መጀመሪያ አይዲ እናወጣላችኋለን። ያንኛ ነገሮች ምንም ክፍያ የሚጠይቁ አይደሉም። እነዛ አይዲዎች ይወጡላችሁና ግን ወረፋ ትጠብቃላችሁ ማለት ነው። አፕሊኬሽን ክሬት ተደርጓል። በዛ አፕሊኬሽንም አፕላይ ማድረግ ትችላላችሁ። በዛ ማድረግ ካልቻላችሁ ደግሞ ቀጥታ ሰራተኞች እየደወላችሁ ተመዝግባችሁ እገዛ የምትፈልጉ ሰዎች ብቻ አይዲ ታወጣላችሁ ማለት ነው። እርዳታም ስልጠናም ትሬኒንግ የምትፈልጉ ማንኛችሁም ሰዎች ከዚህ በኋላ መታወቂያ ይኖራችኋል ማለት ነው። ሁላችሁም ይህንን ነገር ለማግኘት ምንም የምትጠየቁት ክፍያ የለም። አይዲዎቹን እገዛ ፈልጋለሁ የሚል ሰው አይዲ ይወጣለታል። ከዛን ወረፋ ውስጥ ትገባላችሁ። በወረፋው እናስተናግዳለን በምንችለው አቅም። ከዛ ውጭ ግን በማንኛውም ዓለም ላይ ያለ ሰው ደግሞ ከ1000 ብር ጀምሮ አባል መሆን ፈልጋለሁ የዚህ ድርጅት ካለ በጎ አድራጎቱን መርዳት ማገዝ ይችላል ማለት ነው። በአዲሱ ዓመት እንግዲህ ምን አይነት ስራ መስራት አለብን የሚለውን ከቦርዶች ጋርም ተሰብስበን ነበር። ይህንን 2 ሳምንትም ስናሳልፍ የነበረው ምን ይሰራ፣ በአዲሱ ዓመት ምን ይጠበቃል የሚለውን እቅድም ማውጣት ስለነበረብን እነዛ ነገሮች ላይ ተጠምደን ነው እንግዲህ ላይቭም ያልገባሁት። መሰረቱ ካልተስተካከለ የምንሰራው ስራ
አድካሚ ነው የሚሆነው እንደምታውቁት። ስለዚህ በዛ ልክ እንድንሰራ መስመሮችን እያስተካከልን ነበረ። ምን አይነት ኬዞች ናቸው መሲ እናንተ ጋር የመጡት? ችግር ነው ሁለት ኬዞች ናቸው። ምናልባት ኢትዮጵያ ውስጥ ስለሆኑ ልጆቹ ያሉት እዚህ ዩናይትድ አረብ ኤምሬት ነው። ነገር ግን አንደኛዋ ልጅ የምትኖረው ደሴ ነው እና የባሏ እህት አካውንት ላይ ነበረ ገንዘቧን ቀጥታ የምታስገባው። ሶስቱም እህትማማቾች ገንዘቡን የሚያስገቡት በወንድማቸው ሚስት አካውንት ነው። እናቶቻቸው ወደ ገጠራማ አካባቢ ስለሆኑ ማለት ነው። አንደኛዋ ልጅ ግን ኖርማሊ ገንዘቧን የተወሰነ 360 ሺህ ብር ነው ምናምን ካስገባች በኋላ ከደረጃ ላይ ወድቃ ታማ ወደ ኢትዮጵያ ገብታለች። ስትገባ ገንዘቤን ስትላት የወንድማቸው ሚስት ደግሞ ገንዘቡን ኦልሬዲ ወንድሞቿን ወደ ሳውዲ አረቢያ ልካበታለች። አጠቃላይ የሶስቱ ልጆች ገንዘብ 3.500 ሺህ ብር ነው እና እኔ አናግሪያት ነበረ። ሳናግራት እቺ ከደረጃ ወድቃ የገባችው ልጅ ኢቨን ቤተሰቦቿ አላስጠጓትም። ታውቃለህ ያለችው ጓደኞቿ ቤት እንዲሁም ደግሞ እዛው ደሴ አካባቢ መስጊድ ላይ ምንም እያለች ከአንዱ ቤት እያለች ነው የምትለው እና የችኛዋን የወንድም ሚስት የተባለችውን ሳናግራት ምንድን ነው ያለችኝ? ለአንደኛዋ ልጅ ቤት ገዝቼላት ሸጣለች አለች። ምንም መረጃ ግን የላትም። እነዚህ ልጆች አካውንቷ ላይ ብቻ ነው ገንዘብ ሲያስገቡ የነበሩት። እያንዳንዱ እዚህ ሀገር መጥተው 4 ዓመት የሰሩበት ደረሰኝ ድፍን የ4 ዓመቱ ምንም ነገር ሳይጓደል ደረሰኝ አላቸው። አንደኛዋ ልጅ ብቻ ናት እንዳጋጣሚ እየወለወለች እያለ ከደረጃ ላይ ወድቃ ኖርማል አንዱ እግሯ ወልቋል። በቃ አትንቀሳቀስም፣ ምንም አትልም። እነዚህ ልጆች ወደ ሀገር አልገቡም። ገንዘቡን ለማንም ልትሰጥ አትችልም። ስለዚህ እቺ ሴትዮ አዲስ አበባ ደሴ እያለች ነው የምትመላለሰው። አዲስ አበባ ትላንትና ደግሞ እኔ ባጣራሁት አዲስ አበባ ባለ3 መኝታ ቤት ጀሞ ኪሩ ካፌ አካባቢ የሚባል አካባቢ ላይ ባለ3 መኝታ ቤት ኮንዶሚኒየም ገዝታ አከራይታለች። እች ልጅ ደሴ ውስጥ አሁን እኔ እዛ አካባቢ ብዙም ስለማላቅ ካላችሁ ጻፉ። ደሴ ላይ ብርቱካን ምናምን ነበር የምትሸጥ የነበረው የወንድማቸው ሚስት ማለት ነው። ከየትም አምጥታ አዲስ አበባ ላይ የሆነ መብረቅ ወርዶላት ባለ3 መኝታ ቤት አትገዛም። እነዚህ 3 እህትማማቾች የለፉበት ገንዘብ ካልሆነ በስተቀረ ማለት ነው። ስለዚህ ይሄንን ጥናት ተደርጎ እነዚህ 3ቱም በተለይ እግሯ ወድቆ የገባችው ልጅ ሙሉ ገንዘብ አዛን ያለው እና ገንዘባቸው እንዲሰጣቸው ከዚህም እነዚህ ልጆች ህጋዊ ኮንትራት ስለሆኑ ልጆቹን ውክልናም ራሱ ተሰጥቷቸው መዳሟቸው የሁለቱን መዳም ማናገሪያቸዋለሁ ትፈቅድላቸዋለች። ወደ ኢትዮጵያ እንኳን የሚመጡ ከሆነ ኢቭን ትኬት ራሳችንን ቢሆን ቆርጠን መጥተው እናንተ ሰፖርት አድርጋችኋቸው ገንዘባቸው እንዲመለስ ነው። አንደኛ ይሄ ነው። እዚህ አዲስ አበባ እዚህ ያለችውን የመጣች ልጅ ካለች ስልኬን ስጧትና ታናግረን ቢሮ መታ ታውራን። እንደዚህ ትልቅ ፕሮሰስ ይዞ 3 እህትማማቾችን ይዞ የሚሄድ ኬስ ከሆነ እያንዳንዱን ነገር ዲቴል ይፈልጋል። መረጃዎቹ፣ ፈቃደኝነቱ ከምን ተነስቶ ምንድነው የተፈጠረው የሚለውን ማወቅ መቻል አለበት። ስለዚህ ኮንታክት ታድርገኝ። የአንደኛዋ ኬዝ ደግሞ ትንሽ ለየት የሚያደርገው ተስፍሽ ታላቅ እህቷ ናት። ለእናትና ለአባቶቻቸው 2 ናቸው። ነገር ግን እቺ ታላቅ እህቷ እዚህ ከመጣች በኋላ ትንሿ እህቷ አረብ ሀገር ከመጣች 6 ዓመቷ ነው። የ6 ዓመቱ ገንዘብ በታላቅ እህቷ አካውንት ነበር የሚገባው። እሷም ኢትዮጵያ ናት ያለችው። ብሬን ብላ ስትጠይቃት ጊዜ ነገ ዛሬ በማለት 5 ሳንቲም ገንዘብ ልጅቷ የላትም። አሁን ላይ ሽንቁሩ ሚካኤል ጸበል ቤት ውስጥ ነበር የምትገኘው። አሁን ከዛ ከሽንቁሩ ሚካኤል ወታ የሆነ ቤት አስጠግቷታልና እችኛዋንም ልጅ ቼክ እንድታረጓት ማለት ነው። እኔ ተስፍሽ በቀደም ኤምባሲዎችንም ይሳቅንም አናገሬው ነበር። በተለይ በዚህ በአካውንት ዙሪያ ውክልና ከዚህ እንትን ብለው በቤተሰብ እንኳን ማስገባት የሚፈልጉ ከሆነ በ2 ሰው አካውንት
ማስገባት ይችላሉ። ባንክ አካውንት ዱባይ ላይ ሆኖ ኢትዮጵያ መክፈት ይችላሉ። ውክልና ሰጥተው በሁለት ሰው ማለት ነው። እችኛዋ ከሌለች ያችኛዋ ብሩን አታወጣውም፣ ያችኛዋ ከሌለች እችኛዋ ብሩን አታወጣውም። ብር እንኳን ማስቀመጥ ከፈለጉ ይሄ አድቫንቴጅ አለ። በእናትም በእህትም በወንድምም በአክስት ልጅም በወንድምም ሚስትም ገንዘብ የሚያስገባ ነገር ምንም ነገር የለም። እነዚህ ልጆች በየዋህነታቸው ነው የሚጎዱት እና ይሄንን ነገር ነው ተስፍሽ። በጣም አሪፍ መስመር እናስይዘዋለን። ምንም ችግር የለውም። እነዚህን ነገሮች መስመር እስከ መጨረሻውም መስመር ለማስያዝ ነው መሰራት ያለበት። አብዛኛውን ሰው ለቤተሰብ አምኖ ይልካል፣ ግን እየተከዳ ነው ያለው። ስለዚህ ብቸኛ መፍትሄው በራሱ ስም አካውንት መክፈት ነው። ይህንን ለማስቻል ደግሞ ዱባይ ላይ የተጀመረ ነገር አለ። ፋይዳ አውቶ ተብሏል። መታወቂያውን ሄዳችሁ ከኤምባሲ በነፃ ነው። ያንን ማውጣት ከቻላችሁ ቀጥታ እዛ ሆናችሁ የምትከፍቱበትን ሁኔታ አንዱ ከፕሮጀክታችን አካል አንዱ ስለሆነ በደንብ ባዛሩም የሚያስፈልገው ኤክስፖም ያልኳችሁም ስራ የሚያስፈልገው ለዛ ነው። አንደኛ እዛ ሆናችሁ አካውንት የምትከፍቱበት ነገሮችን ባንኮች ጋር ኮንታክት ማድረግ፣ የቤት ብድር የምታገኙበትን ነገር እዛ ሆናችሁ የምትከፍሉበትን ነገር፣ መኪና ብድር የምታገኙበትን እዛ ሆናችሁ መክፈል የምትችሉበትን እነዚህ የቢዝነስ ስራዎች የሚሆኑትን ነገሮች ሁሉ እዛው እያላችሁ ከስር ከስር እየከፈላችሁ ሀገር ውስጥ ግን ሙሉ ኢትዮጵያዊ ስለሆናችሁ ብድርም ምንም የምታገኙበትን ነገር ለማመቻቸት ነው በሰፊው እየሰራን ያለ ነው። ኤክስፖም እነዚህ ተቋማቶችም ጋር በጋራ የምንሰራው ማለት ነው። ስለዚህ እነዚህ ባንኮች 31 ባንኮቹም ኦልሬዲ እዚህ ጉዳይ ውስጥ ኤክስፖ ውስጥ ይሳተፋሉ። እዛው ባላችሁበት ሆናችሁ አካውንት መክፈት የሚያስችለው ነገር ብቸኛው መንገድ ኢትዮጵያ ውስጥ ብትሆኑ የፋይዳ መታወቂያ ያላወጣ ሰው ምንም አገልግሎት አያገኝም። በተለይ ትልልቅ የመንግስት መስሪያ ቤቶችን በሉት ባንክን በሉት ምንም ላይ ፋይዳ መታወቂያ የግድ ሆኗል። ይሄ ነገር ደግሞ አረብ ሀገርም ተጀምሯል። ፋይዳዎቹን እንዳለ ማውጣት ከቻላችሁ ሲምፕል ይሆናል። እዛ ሆናችሁ ቡክ ከፍታችሁ በራሳችሁ የምትቆጣጠሩት ማኔጅ የምታደርጉት ሲስተሞች አሉ። ባንኮች አሁን ወደ 2 ወደ 3ቶቹ አዘምነውት የራሳችሁ ባላችሁበት አካውንት ተከፍቶ እዛው ዲፖዚት ታደርጋላችሁ። እዛው ማውጣት ማስገባት የምትችሉበት ብዙ እንትን ነው። አሁን የኦሮሚያ ኢንተርናሽናል ባንክ አለው። በስልካችሁ ላይ መላክም መቀበልም ማየትም እንትን ማለትም ማስገባትም የምትችሉበት ሲስተም ራሱ ተዘጋጅቷል እና እነ ዳሽንም እና አቢሲኒያም እየመጡ ነው። ኢትዮጵያ ንግድ ባንክም በቴክኖሎጂ ሽቅድምድም ላይ ነው ያሉት እና በዚች አጭር ጊዜ ውስጥ የሚከናወን ይመስለኛል። ስለዚህ ከዚህ ነፃ ለመሆን በመጀመሪያ ደረጃ የምትልኳቸው ብሮች ሰዎች 2 ዓመት 3 ዓመት እስኪቆዩ ድረስ ባትጠብቁ ጥሩ ነው። ብራችሁን በራሳችሁ ስም የሚከፈትበት አይነት ነገሮች አሉ። ድሮም በውክልና 2 ሰው የሚያንቀሳቅሰው መክፈት ይቻላል። እስከዛው ግን ሆልድ አድርጉት። ራሳችሁ ጋር ቢቀመጥ ይሻላል። 1 ወሯን እና 2 ወሯን ነገሮች እስኪስተካከሉ ድረስ ማለት ነው። ይህንን በዚህ እንጨርሳለን። ኬዞቹን እናነሳቸዋለን። ሰሞኑን ስላልገባው ኃይል በላችሁ ብዬ ነው። ከዚህ በኋላ ገዝታት ትቀበሉ። ኦዩ ምን ሆነሽ ነው? በጣም ተቸግሬያለሁ እያልሽ ነበር። ኦዩ ሚውትሽን አንቺ ኦዩ አለሽ? ኦዩ እሺ። ኤልሳቤት ሚውትሽን አንቺ እና ኤልሳቤት ይቅርታ። እሺ ኦዩ እንዴት ነህ? ሰላም ነው? አመሰግናለሁ በጣም ተስፍሽ ስላስገባኸኝና አንድ ጉዳይ ላማክርህ ነው እኔ እንዲገባ የፈለግኩት። ስለ ወንድሜ ነው ላወራህ የፈለግኩትና 1 ወር ከ15 ቀን አካባቢ ሆነው ወንድሜ ዱባይ ነው የሄደውም እዚህ አውቀዋለሁ ባልኩት ቤተሰብ ባልኩት ደላላ ልጅ ነበር የሄደውና የሄደው እዛ ሄዶ ክሊኒክ ውስጥ ጽዳት ይሰራል ብሎ ነው ወንድሜን እንዲሄድ የፈቀድኩለት ከሱም ጋር ያገናኘሁትና ሄዶ ግን እዛ የገጠመው ስራ የኮንስትራክሽን ስራ ነው። መጀመሪያ ግን በደንብ አውርቼው ነበር፣ አደራ ብዬው ነበረ፣ ልጁን አምኜው ነበረ። እንደዚህ አይነት ስራ የኮንስትራክሽን ከሆነ እንዳይሄድ አይችልም ልጁ የሚል ነገር በደንብ አውርቼው አምኖበት እርግጠኛ ሆኖ ነበረ። ምክንያቱም ከልጁ ጋር አብረን ስራ ቦታ አብረን እንሰራለን። አመንኩት። በቃ ይሄን ስራ ይሰራል፣ ግን እኔ ያለሁበት ስራ ቦታ ደግሞ አብረን እንሰራ ነበር እና በዚህ ልክ
አውርተን አምኛው ነው የሄደው። ግን ከሄደ በኋላ ያ ነገር አፕን አረገ። ያ ስራ ደግሞ ልጁ አይችልም የሚለውን ነገር አሁን ምንድነው እዛ ችግር ላይ ነው። አዎ ችግር ላይ ነው። ያ ስራ ከአቅሙ በላይ ነው። ያን ስራ እየሰራ ደግሞ ማሽን እጁን ቆረጠው። ያን ስራ እየሰራ ግን ማሽን እጁን ስንት ብር ከፍሎ ነው ሄደው? ከዚህ ሲሄድ በኤጀንሲ ነው ወደ 320 ሺህ ብር አካባቢ ወጪ አውጥተናል። 300 ሺህ ብር ካሽ ለሱ ለሜዲካል ምናምን እዚህ ወደ 20 ሺህ ብር አካባቢ ወጪ 320 ሺህ ብር አካባቢ ኦልሬዲ ወጪ አውጥቻለሁኝ እኔ። ያን ወጪ ያወጣሁት እኔ በብድ ማርቲን ይችላል ጋይስ ሂዱበት ማለት ነው። ዊኔን እንዳልቀማት ሰመረ በፍቅር አማረ መጨነቅ እነዚህ እነማን እንደሆነ ታውቂያለሽ? የዛች የፊሽካ አሮጊት ግሩፖች ናቸው። በዛ በብሎ ነው የመጡ ማለት ነው የተናደዱ። ስለዚህ አይገርመኝም። ስለማን የምታወራው አልገባኝም። እነግርሻለሁ ለማን እንደሆኑ። የነ ብሎኔ ግሩፖች ናቸው። ጋይስ ሂዱበት። ምንም ቢሆን አሸንፌሻለሁ። እኔ እንደተሸነፍኩ አልቆጥርማ። በዚህ እዮብ እንደተሸነፍኩ አልቆጥርም። ኧረ ጂጂዬ ተሸንፊያለሁ ብለሽ እነዚህ እቃዎች መጀመሪያ እዛ ሆድሽን ሙይ። መጀመሪያ ከራብ ተገላገል። ረሀብተኛ እከክ የስዊድን እና የእንትን ረሀብተኞች አልፈታሽም። ሪችዬ ለምን እንደማልፈታሽ ታውቂያለሽ? እንደማልፈታሽ የሰራሽው ስራ ጥሩ ስላልሆነ አልፈታሽም። ጋይስ ኮፒ ሊንክ አዲስ ሰው ቢሰጥሽ ኖሮ ምናምን ነበር። ግን እነዚህ ዘር ቅጫማሞች ናቸው። ዋው ብሏል ማርቲን። አይ ቴክ 18 ዊን 180 ዊን። ምንም ቴክ አታረጊም። አሁን 100 የሚያደርግልሽ ያርግልሽ። ጋይስ ኮፒ ሊንክ ታፕ ታፕ አድርጎ። እነዚህ ዘር ቅጫማሞች ናቸው እኮ እከክ። እኔም እየጠበቅኳችሁ ነው። ሜላት ቴንክ ዩ ፍቅር። ጋይስ ኮፒ ሊንክ ታፕ ታፕ። እዮ ብዬ አመሰግናለሁ። ኖ ፍሬ አታውቃቸው። እኔ ነኝ የማውቃቸው። ሸብራራዎች ናቸው እነዚህ። ወይ አፍሪካ ኮፒ ሊንክ ታፕ ታፕ። ኮፒ ሊንክ ታፕ ታፕ። ኮፒ ሊንክ ታፕ ታፕ። ኮፒ ሊንክ ታፕ ታፕ። ማርቲን በቃቸው አዲስ አበባ ማርቲን ሰው ይመጣል። ኮፒ ሊንክ ታፕ ታፕ። ኮፒ ሊንክ ታፕ ታፕ። ስለማውቃቸው ና ማያ ስለማውቃቸው። ወይኔ ማርቲን ሂድበት። ማርቲንም አለ የእስራኤሉ። አይ ተናቦብኛል። እኔም ደግሞ ከእስራኤል ቴበን ግን ማን ነው ብሎክ ያደረግሽ? እኔ ቤት ተወሰደው። አይ ማያዬ ስለማታውቃቸው እኔ ስለማውቃቸው ነው እነማን እንደሆነ ማለት ነው። ለዛ ነው ነይ ስለማውቃት ነው። የነዛ የብሎኔ ግሩፖች ማናት? ብሎኔ ግን ጅጅኮ በውስጥ እነግርሻለሁ። ብሎኔ ማናት? ሁሌ ታያለሽ ግን እኔ አይገባኝም። የብሎኔ ግሩፖች አሉ። አሮጊቶች ቆረቆንዳዎች እና ብሎኔ የተቀየረላቸው ማለት ነው። እዮብዬ ቴንኪዩ። ያስ ያወጣንላቸውን ስም ይዘው የሚዞሩ የማይረሱ እስከነ ቤተሰባቸው ተማምነው እኛ ስማችን ነው የሚሉ እነሱ ናቸው። ብሎ አሁን የቅጣት ነው ቤተሰብ በ3000 ነው የምንቀጣጣው። የቅጣት ነው አንጫት። አሁን የቅጣት ነው ቤተሰብ 3000 ጋይስ ታፕ ታፕ ኮፒ ሊንክ ማያኝ ትሪፕል ነን ቤተሰብ። ኮፒ ሊንክ አርጉሽ። ኮፒ ሊንክ ታፕ ታፕ። ኮፒ ሊንክ ታፕ ታፕ። ትሪፕል ቤተሰብ ትሪፕል። ኮፒ ሊንክ ታፕ። ማርቲን ተቀይሜሃለሁ። አንተም ትገጥማለህ ከነዛ ሰዎች ጋር። አንተ ማርቲን አንተ ራስስታ ጎ ማርቲን ጎ ማርቲን ጎ። እነዛ ራሲስቶች ዘረኞች ናቸው። ከነሱ ጋር አትጠብ።
ሻረው ኢትዮ ይጣች ያለሽ ስራ አይደለም ወይ? ይሄ እኮ ስራ ነው። ኧረ ስራ 16 ሰዓት ነው የምገባው። ቤተሰብ ስራ የለኝም ዛሬ 16 ሰዓት ስራ። ለማኞች ነን፣ ዘመናዊ ለማኞች ነን። እርዱን ጋይስ። ኮፒ ሊንክ አርጉ። ታፕ ታፕ ጋይስ። ኮፒ ተባረክ ይፈልሻል። ኢትዮዬ በወጣ ይተካልሽ የኔ ፍቅር፣ የኔ መቤት፣ የኔ ማር። ተቸግራ እኮ ነው የምታመጣው እሷ። ታውቂያለሽ አይደለም? ፕሪንሰስ ኔት አለች ሲዲኗ። ጥሩልኝ ዛሬ ተቸግራ ተለክታ ታመጣ። እኔ እኮ ሊያ አይደለችም እኮ የሰጠችኝ። ኢትዮ አለው ሪከርድ እኮ ነው የሰጠችኝ። ሂጂበት፣ የምስራች ምስር ቢና ሂጂበት። ማናት? ኧረ እሷ አይደለችም። እሷ እንደዚህ አይነት ቦታ የለችም። ይቺ ከቅጫማም ናት። እነዚህ ዘረ ቅጫማሞች ናቸው እከኮች። ኢትዮ አለው ክበሉልኝ እስኪ። ቴንኪዩ 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 በሏት። ቅጫማሞች ናቸው። አይስወር ሄዱበት ጋይስ ሄዱበት። እኔ ግን ይሄ ዶላር ምናምን የሚያሳየው ደግሞ ማን ነው ይሄ? ሄዱበት፣ የምስራች ሄዱበት ጋይስ ሄዱበት። ስፒድ ቻሌንጅ የለም እንዴ? ፍሬ ስፒድ ቻሌንጅ የለም? የለም ችግር የለውም። በዚህ እንቀጣጣት እንችላለን። እና ታጠፊዋለሽ። ስፒድ ቻሌንጅ ከሌለማ ምኑን ተጫወቱ? ለምንድን ነው የሚጠፋው? እኔ ግላብ አለኝ። ዩዘር ግላብ ቤተሰብ ስፒድ ቻሌንጅ ከሌለ የለኝማ። እንዴ እንዴት ለሚሆን ስፒድ ቻሌንጅ? ኢትዮ በቃሽ፣ ኢትዮ በቃሽ፣ በቃሽ፣ በቃሽ። ዩ ጋዴም ትስጥሽ። ለምን ትስጥሽ? ዩዘር ግላብ ቤተሰብ ግላብ 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 ግላብ። አባት ትስጡ። ግላብ ላይ አይሰራም። ትስጥሽ። ዝም በይ አንቺ። ትስጥሽ ጋይስ። ግላብ 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 ግላብ። ዋን ጋላክሲ